ጉግል ክሮም ላይ ኦር ማይክሮሶፍት ኤጅ ላይ ትገባላችሁ ማለት ነው። ማይክሮሶፍት ኤጅ ነው የምጠቀመው እኔ ማይክሮሶፍት ኤጅ ላይ ይገባለሁ። በኋላ ከዚህ ጋር immigration.gov.tt ብላችሁ ጽፋላችሁ ኢንተር ስትሉት እዚህ ጋር እንደምትመለከቱት ይሄን ኢንተርፌስ ነው የሚያመጣላችሁ። እዚህ ጋር ምን ማድረግ ይጠበቅባችኋል? ሎጊን ማለት ይጠበቅባችኋል ኦር ሬጂስተር ማድረግ ይጠበቅባችኋል ማለት ነው። ስለዚህ ከዚህ በፊት እናንተ ዩዘርኔም ማስገብታችሁ አካውንት ክሬት አድርጋችሁ ከሆነ ኢሚግሬሽን ፖርታል ላይ ማለት ነው ሎጊን የሚለውን ትጫናላችሁ። ካለበለዚያ ግን ሬጂስተር የሚለውን አንድ ጊዜ እናካለን ማለት ነው። ከዚህ ጋር ሳይን አፕ የሚል ነገር አለ። ሳይን አፕ የሚለውን ነገር ታችሁ ዩዘርኔም የሚል ነገር አለ። ዩዘርኔማችሁን አስገብታችሁ ሲጨርሱ በስልክ ቁጥራችሁ የሚላክ ኦቲፒ አለ፣ እሱን ታስገባላችሁ። በኢሜል የሚላክ የምስጢር ቁጥር አለ፣ እሱን ካስገባችሁ በኋላ አካውንት ክሬት ማድረግ ትችላላችሁ ማለት ነው። ከዛ በኋላ ሎጊን የሚለውን ተጭናችሁ መግባት ትችላላችሁ። እኔ አካውንት ስለነበረ ሎጊን የሚለውን እነካለሁ። እዚህ ጋር ዩዘርኔም አስገባ ይለኛል። ዩዘርኔሜን አስገባለሁ። እዚህ ጋር ፓስዋርድ አስገባለሁ ማለት ነው። ፓስዋርድ እንደዚህ ካስገባችሁ በኋላ ሎጊን የሚለውን አንድ ጊዜ ትጫናላችሁ። ከዚህ ጋር እንደምትመለከቱት በኢሜይላችሁ ወይስ በስልክ ቁጥራችሁ ኦቲፒ ላስልክ ይላል። እናንተ የፈለጋችሁትን መምረጥ ትችላላችሁ። እኔ ኢሜይል መረጥኩ። ከዛ ሴንድ ኦቲፒ የሚለውን አንድ ጊዜ ነካለሁ። በኢሜይል የተላከልኝ ቁጥር አስገባለሁ። በኢሜይል የተላከልኝ ቁጥር 869433 ነው። እሱን አስገባለሁ። 869433 እሱን ካስገባችሁ በኋላ ኮንቲኒው ትሉታላችሁ። ይህ ይመጣኛ የምንፈልገው ፓስፖርት አገልግሎት ስለሆነ እዚህ ጋር ሁለተኛ ላይ ያለው ፓስፖርት የሚለው አፕላይ ፓስፖርት የሚለውን አንድ ጊዜ እንነካለን። እሱን ከነካችሁ በኋላ is this your first time applying for an Ethiopian passport ለመጀመሪያ ጊዜ ነው የምታመለክቱት ወይስ ከዚህ በፊት የኢትዮጵያ ፓስፖርት ነበራችሁ ለማሳደስ ነው የሚል አለ ሁለተኛው ላይ ማለት ነው። ወይ ጠፍቶባችሁ ሊሆን ይችላል። ስለዚህ ዛሬ የማሳያችሁ ኤክስፓየርድ ያደረገ ፓስፖርት እሱን ለማሳደስ ስለሆነ ሁለተኛውን እንነካለን ማለት ነው። ኮንቲኒው የሚለውን እንነካለን። እዚህ ጋር ህግና ደንቦች ወይም መመሪያዎች ናቸው ያሉት። ሁሉንም ማንበብ ትችላላችሁ። መጨረሻ ላይ አክሴፕት የሚለውን አንድ ጊዜ ትነካላችሁ። ከዛ ኔክስት የሚለውን አንድ ጊዜ ትነካላችሁ ማለት ነው። አሁን ከዚህ ጋር እንደምትመለከቱት ለልጃችሁ የምታመለክቱት ከሆነ ቻይልድ የሚል አለ። እሱን መንካት ትችላላችሁ፣ መምረጥ ትችላላችሁ። ለራሳችሁ ከሆነ ደግሞ አዳልት የሚለውን መምረጥ ትችላላችሁ፣ ወይም ለሌላ ሰው ከሆነ ማለት። ስለዚህ ለራሳችሁ ከሆነ አዳልት ለትልልቅ ሰዎች ማለት ነው አዳልት የሚለውን ትመርጣላችሁ። ከዚህ ጋር ሪዝን ፎር ኢሹ ሪዝናችሁ ምንድነው ይለና ምክንያታችሁ ፓስፖርታችሁ ኤክስፓየርድ አድርጎ ነው፣ ጠፍቶባችሁ ነው፣ ተበላሽቶባችሁ ነው የሚል ነገር አለ። ስለዚህ እናንተ የራሳችሁ ሪዝን ታስገባላችሁ ማለት ነው። እኔ ዶክመንት ኤክስፓየርድ ስላደረገ ኤክስፓየርድ የሚለውን እመርጣለሁ ማለት ነው። ከዛ ኔክስት የሚለውን አንድ ጊዜ ትነካላችሁ ማለት ነው። ከዚህ ጋር እንደምትመለከቱት አይደንቲፊኬሽን ታይፕ ማስገባት ይጠበቅባችኋል። እዚህ ጋር የፓስፖርት ነምበራችሁን ኢትዮጵያን ፓስፖርት የሚለውን መርጣችሁ የፓስፖርት ነምበራችሁን ደግሞ እዚህ ጋር ታስገባላችሁ ማለት ነው። እሱን ካስገባችሁ በኋላ ኢሹ ዴት ፓስፖርቱ የተሰጠበት ቀን መቼ ነበር፣ እሱ የፓስፖርቱን ቀን ታስገባላችሁ። የሚያበቃበት ቀን እዚህ ጋር ታስገባላችሁ ማለት ነው። ኤክስፓየርድ የሚያደርገውስ መቼ ነው የሚለውንም እንደዚሁ ትመርጣላችሁ ማለት ነው። የአመልካቹ ሙሉ ስም ትጽፋላችሁ በአማርኛም በእንግሊዘኛም ማለት ነው። የተወለደበትን ቀን፣ ወር እና ዓመት ታስገባላችሁ። ከዛ ሪጅን ኦፍ በርዝ የተወለደበት አካባቢ እዚህ ጋር ታስገባላችሁ። የተወለደበትን አካባቢ ትመርጣላችሁ ማለት ነው። የተወለደበትን አካባቢ ታስገባላችሁ። ከዚህ ጋር በሰርቲፊኬት ነምበር የሚል ነገር አለ። እሱን ማስገባትም አለማስገባትም ትችላላችሁ። ከዚህ ጋር ኦኩፔሽን ስራችሁን እዚህ ውስጥ ከተዘረዘረው ውስጥ ካለ ከተዘረዘረው ውስጥ መርጣችሁ ማድረግ ትችላላችሁ። ከሌለ ግን አዘር የሚል ነገር አለ። አዘር የሚለውን መምረጥ ትችላላችሁ ማለት ነው። አዘር የሚለውን መረጥ። ከዚህ ጋር ያገባ ያላገባ እዚህ ጋር መምረጥ ይጠበቅባችኋል። ካላገባችሁ ሲንግል ብላችሁ ትመርጣላችሁ ማለት ነው። ከዚህ ጋር እንደምትመለከቱት የኮከብ ምልክት ያለባቸው እነሱ ግዴታ መሙላት ያለብን ነው። ከሱ ውጭ ግን የኮከብ ምልክት ከሌለበት ኦፕሽናል ነው፣ አለመሙላት እንችላለን ማለት ነው። ከዛ ኔክስት የሚለውን አንድ ጊዜ እንነካለን። ከዚህ ጋር እንደምትመለከቱት ሜን አድሬስ ዲቴይል ይለናል። የምትኖርበትን አድሬስ ትክክለኛውን ማስገባት ይጠበቅባችኋል።
ሪጅን ይላል። ሪጅን ትመርጣላችሁ። ሲቲ ይለናል። ሲቲ ታስገባላችሁ። አዲስ አበባ። ሆም አድሬስ እዚህ ጋር ታስገባላችሁ። ኮልቤ ቀራኒዮ። እዚህ ጋር ሌላ የምታስገቡት ነገር ካለ አዲሽናል መጨመር ትላላችሁ። ከሌላችሁ ኔክስት የሚለውን አንድ ጊዜ ትነካላችሁ። እዚህ ጋር ሞባይል ነምበር የመጀመሪያው አለ። ተጨማሪ ማስገባት ከፈለጋችሁ ተጨማሪ እንደዚህ አድርጋችሁ ሞባይል ነምበር ማስገባት ትችላላችሁ፣ አለማስገባትም ትችላላችሁ። ከዛ ኔክስት ታደርጋላችሁ። ከዚህ ጋር አፖይንትመንት ዲቴይል ካንትሪ፣ አሁን ካንትሪ መምረጥ ይጠበቅባችኋል። ኢትዮጵያ ትሉታላችሁ። ከዚህ ጋር ደግሞ ፓስፖርታችሁን የምትቀበሉበት ብራንች ትመርጣላችሁ። አቃቂ ቃሊቲ የሚቀርባችሁ ከሆነ አቃቂ ቃሊቲ፣ አቃቂ ቃሊቲ ካልቀረባችሁ ደግሞ ለሚኩራ የሚል አለ። አዲስ አበባ ውስጥ ለምትኖሩ ማለት ነው። ለሚኩራን እዚህ ጋር መምረጥ ትችላላችሁ ማለት ነው። እኔ ለሚኩራን መረጥኩ። እሱን ከመረጣችሁ በኋላ ወደ ታች ስትሄዱ እዚህ ጋር ኖርማል ሰርቪስ ስለሆነ የምፈልገው ኖርማል ሰርቪስ የሚለውን ነካለው። ከዛ አፖይንትመንት ዴት እዚህ ጋር መምረጥ ይጠበቅብናል። አፖይንትመንት ዴት ነካና እዚህ ጋር እንደምትመለከቱት ለኦክቶበር 7 አለ። ኦክቶበር 7ን እመርጣለሁ። ኮንፈርም እለዋለሁ ማለት ነው። እሱን ከመረጣችሁ በኋላ እዚህ ጋር ሰዓቱን አንደኛውን ሰዓት የፈለጋችሁትን ትመርጣላችሁ። ከዛ ኔክስት ትሉታላችሁ ማለት ነው። ከዚህ ጋር እንደምትመለከቱት የልደት ሰርቲፊኬታችሁን አፕሎድ ማድረግ ይጠበቅባችኋል። እዚህ ጋር አፕሎድ እናደርጋለን ማለት ነው። ከዛ ሴቭ ትሉታላችሁ ማለት ነው። ከዛ ኢትዮጵያን ፓስፖርታችሁን ታስገባላችሁ። ፓስፖርታችሁንም ለዚህ ቹዝ ፋይል ብላችሁ ፓስፖርታችሁን ካስቀመጣችሁበት ቦታ አምጣችሁ ታስገባላችሁ ማለት ነው። እንደዚህ ካስገባችሁ በኋላ ኔክስት የሚለውን አንድ ጊዜ ትነካላችሁ። ከዚህ ጋርም ኔክስት ትሉታላችሁ። እዚህ ላይ የሞላችሁትን ነገር መቀየር አትችሉም። ስለዚህ እያንዳንዱን ነገር የሞላችሁትን በዝርዝር ያመጣላችኋል። እሱን እዚህ ጋር ቼክ ማድረግ ይጠበቅባችኋል ማለት አፕሊካንት ዲቴይል ብሎ አይደንቲፊኬሽን ታይፕ ኢትዮጵያን ፓስፖርት፣ ስም አበበ በለጠ ተካ፣ ጾታ እዚህ ጋር የትውልድ ቀን፣ እድሜ በራሱ አስገብቶታል። በር ሰርቲፊኬት ነምበር አለ፣ ስራ አለ፣ የሚኖርበት አድራሻ አለ፣ የሚገኝበት ስልክ ቁጥር አለ ማለት ነው። እያንዳንዱ የሞላችሁትን ነገር እዚህ ጋር ታገኛላችሁ። ትክክል ከሆነ ከታች ላይ እንደምትመለከቱት ኮንፈርም የሚል ነገር አለ። ኮንፊርም ታደርጉታላችሁ። ከዚህ ጋር እንደምትመለከቱት ቀጠሮ ማስያዝ ችለናል ማለት ነው። አሁን ቀጥታ ወደ ፔመንት ነው የምንሄደው፣ ወደ ክፍያ። ስለዚህ ፕሮሲድ ቱ ፔመንት የሚለውን አንድ ጊዜ እንነካለን። ከዚህ ጋር እንደምትመለከቱት አፕሊኬሽን አይዲ፣ አፕሊኬሽን ታይፕ፣ ሰርቪስ ታይፕ ኖርማል ነው። አፕሊካንት ኔም እዚህ ጋር ያስቀምጥልናል ማለት ነው። ሶ የምንከፍለው ደግሞ 5000 ብር ነው። ሶ ይሄን 5000 ብር እናንተ እዚህ ጋር ሪዳይሬክት ቱ ፔይ የሚለውን አንድ ጊዜ በመንካት ወደ ክፍያ መሄድ ትችላላችሁ ማለት ነው። ኦርደር ኮድ አስቀምጡላን። ኦርደር ኮድ ማለት ክፍያ የምንከፍልባት ኮድ ነች። እዚህ ጋር እንደምትመለከቷት ይቺ ማለት ነች AEPP 526179 D5P የሚል ነው ማለት ነው። ይሄን ኦርደር ኮድ ኮፒ አድርገን ክፍያችን ከፈለግን በሲቢ ሞባይል ባንኪንግ መክፈል እንችላለን፣ በቴሌ ብር መክፈል እንችላለን፣ በሲቢ ብር መክፈል እንችላለን ማለት ነው። ሶ አንዱን የምትከፍሉበትን እናንተ የሚመቻችሁን መርጣችሁ ፔይ ዊዝ ሲቢ ሞባይል ባንኪንግ የሚለውን አንድ ጊዜ ነካለው ማለት ነው። አሁን ክፍያውን መክፈል ትችላላችሁ። በስትክክል ቀጠሮ ማስያዝ ትችላችኋል ማለት ነው። ክፍያውን ከፍላችሁ ከጨረሳችሁ በኋላ ወደ ኋላ ተመልሳችሁ ወይም እንደገና ትገቡና እዚህ ጋር እንደምትመለከቱት ከታች በኩል ማይ አፕሊኬሽን የሚል አለ። የቀጠሮ ቀን ስትሄዱ ክፍያ የከፈላችሁበትን እና ይሄን ወረቀት ፕሪንት አድርጋችሁ ይዛችሁ መሄድ ይጠበቅባችኋል ማለት ነው። ለዛሬ የነበረን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ታይም ኢዝ ኖት ኤቭሪቲንግ፣ ጊዜው አሁን ነው።